ስግደቱ ልመለስና ስግደት መንፈሳዊ ስፖርት ስለሆነ አጋንንትን እያራቅንበት ስጋዊ ጤንነትንም የምንጠብቅበት ፈውስ ነው። ስግደት በራሱ ትልቅ መንፈሳዊ ኃይልና ፈውስ ነው። ስግደት በአጋንንት ለሚፈተን ሰው ከጸበል ያልተናነሰ መዳኛ መንገድ ነው። የትኛውንም ገድለ ቅዱሳን ብታነቡ ለማመን የሚያስቸግረንን ያህል በየቀኑ ሲሰግዱ እናያለን። አቡነ ተክለ ሃይማኖት በቀን 10,000 ይሰግዱ ነበር። አቡነ ገብረ መንፈስ ቅዱስ በቀን 100,000 ይሰግዱ ነበር። አቡነ እስትንፋሰ ክርስቶስ በቀን 90,000 ይሰግዱ ነበር። አቡነ መልከ ጼዴቅ በቀን 3,000 ይሰግዱ ነበር። ሴቶች ልብ በሉ፣ እናታችን ቅድስት ጸበለ ማርያም በቀን 8,000 ትሰግድ ነበር ይላል አስደናቂ ገድሏ። 1,000 10,000 ነው፣ 8,000 ደግሞ 80,000 ነው። ስለዚህ ቅድስት ጸበለ ማርያም በየቀኑ 80,000 ትሰግድ ነበር። ዛሬ እኛ በቀን 80 መስገድ አቅቶናል። ወዳጆች እነዚህ አባቶቻችንና እናቶቻችን እኛ እንኳን ለመስገድ ለማሰብ የሚከብደንን ያህል ስግደት በየቀኑ እየሰገዱ አጋንንቱ ቤት በኩል ይፈትናቸዋል። ይፈትናቸውም በስግደታቸው ብቻ ዶግ አመድ ያደርጉታል። ቅዱሳን አጋንንትን መሬት ውስጥ ቢያሰጥሙት፣ እንደ ጢስ ቢያበኑት፣ ከሰው ላይ ቢያስወጡት፣ ከገዳማቸው ቢያባርሩት አይደንቅም። ምክንያቱም ጾማቸው፣ ጸሎታቸው፣ በተለይ ስግደታቸው ከአጋንንቱ የመፈተን አቅም በላይ ነው። ጸጋቸውም ከአጋንንቱ ኃይል በላይ ነው። እነዚህ ቅዱሳን በሺዎች የሚቆጠር ስግደት እንዴት ሰገዱ ብለን ብናስብ ስጋዊ ኃይላቸው በመንፈሳዊ ኃይል ተለውጦ ስጋዊ ጉልበታቸው ወደ መንፈሳዊ ጉልበት ተቀይሮ ነው በእግዚአብሔር ጸጋና መለኮታዊ ኃይል የሰገዱት። እኛም ስጋዊ ጉልበታችንን ኃይላችንን እግዚአብሔርን ለማምለክ ለስግደት ካዋልነው ለቅዱሳን የተሰጠ ይህ ስግደት ጸጋ፣ ኃይል፣ ብርታት፣ ትጋት ለኛም ይሰጠናል። ስግደት ለቅዱሳን የጉልበት መስዋዕት ነው። ስግደት ለቅዱሳን የብቃታቸው መለኪያ ስለሆነ ስግደትን ያዘወትራሉ። ስንሰግድ በተለይ ልባችን ላይ ሆኖ የሚያመን የልብ ምታችንን የሚያዛባው ድንግጥ ስንል ልባችን ሳናስበው ትርትር የምትለው ልባችንን የሚያስጨንቀንን ድክም የሚያደርገንን ሰተት የሚያደርገንን መንፈስ ያጠፋል። ስንሰግድ አእምሯችን ላይ ቁጭ ብሎ አሰስገሰሱን የሚያሳስበንን ጭንቅላታችን ላይ ግራ ቀኝ ወጥሮ የሚይዘንን በራስ መታት የሚያስጨንቀንን ራሳችንን ፈልጦ ቀስፎ የሚይዘንን በተለይ በማይግሬን ሽፋን ራሳችንን ለሁለት ከፍሎ የሚፈልጠንን ያጠፋልናል። ልብና አእምሮ ለአጋንንት የማዘዣ ጣቢያው ነው። እዛ ላይ ቁጭ ካለ ቅዱስ ጳውሎስ እንዳለው የምንፈልገውን ሳይሆን የማንፈልገውን ነገር የምንወደውን ሳይሆን የምንጠላውን እያሰራን ይጫወትብናል። አጋንንቱ ልባችንና አእምሯችን ላይ ከተቀመጠ የምናደርገውን ብናውቅም ላናስተውለው እንችላለን። ስለዚህ በአጋንንት ስውር ቁጥጥር ውስጥ እንዳንወድቅ አጋንንቱን በስግደት ልንጥለው ብሎም ልናደርገው ይገባል። ወዳጆቼ ሰውነታችን በመብልና በመጠጥ ሲፋፋ እዛ ላይ የዝሙት አጋንንትና አይነ ጥራው ሲጨመርበት ሰውነታችን በፍትወት ይቃጠላል። በእንዲህ ያለ ፈተና ለምንሰቃይ ሰዎች አንዱና ትልቁ መፍትሄ ስግደት ነው። በስግደት ሰውነታችንና አጋንንቱን በመቀጥቀጥ ከፈታኛችንና ከፈተና ማምለጥ እንችላለን። በስግደት ያልተገራ ሰውነት ይዘን አጋንንትን ታግለን ለማሸነፍ ስለምንቸገር አባቶቻችን የተጠቀሙበትን ክፉ መናፍስትን ከሕይወታቸው ያስወገዱበትን ለአጋንንት ጅራፍ የሆነውን ስግደት ከጸሎት ጋር በማካተት እንደ ጸሎት ልንጠቀምበትና ከክፉ መናፍስት ነፃ ልንወጣበት ይገባል።